በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሠሉሱ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ መስተጋድል አባ ጢሞቴዎስ ቀዳማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 23 በዚች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንን ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሂዶ በዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ የመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ። ከገዳሙም ወጥቶ ማደሪያውን ሰራ። እየተጋደለና እጅ ስራውንም እየሰራ በውስጡ 5 ዓመት ያህል ኖረ። የበጎ ስራ ጠላት ሰይጣንም ከእርሱ እጅ ስራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ስራ ውስጥ 7 ወር ያህል ኖረ። ከዚያም ጊዜ እግዚአብሔር እርሱንም ፈጽሞ አልጣላቸውም። የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያም ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ። ልዑል እግዚአብሔር መርቶታልና። በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚያም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ አመጣበት። ከሕማሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍሴ ሆይ ይህ የሰራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሽ። በዚህ ሕማምም 4 ዓመት ኖረ። ከዚህም በኋላ መሐሪና ይቅር ባይ እግዚአብሔር እራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውንና አንጀቱንም አጸዳ። ከዚያም በኋላ ወደ ቦታው መልሶ እንደቀደመው አያይዞ አዳነው። እነሆ እንግዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በፊት በገዳም 17 ዓመት በዋሻም 10 ዓመት ኑሯል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱ በኋላውም ተሸፈነበት። ለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎ፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ለዘላለም አሜን። ሰላም ለጢሞቴዎስ እየንተ ብሊት ልብሱም ዘተከድነ ስርተ ርእሱ አፍአሁ አንጽሖም ወንዋየ ዘከርሱም እግዚአብሔር አይበያ ለነፍሱ እስከ አራዊት ሐወፅዎ ወእግሮ ለሃሱ። በዚችም ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገስታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልም ቅብአ መንግስትን የእስራኤልን ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አይቶ አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው የሚያይ አይደለምና አለው እንጂ። ሰው መልክ ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7ቱ ልጆቹ በኋላ ነቢይ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቀባው። እግዚአብሔርም
በስራው ሁሉ ከእርሱ ጋር ሆነ። ከልቦናው ንጽሕና ከየዋህነቱን ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምን ክፉ ነገር አላደረገበትም። ከአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎቹ ጋር ይፈልገው ዘንድ ዋሊያዎቹ ወደሚታደኑበት ሂዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰማሩበት ደረሰ። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዚያች ዋሻ ገባ። አሽከሮቹና ዳዊትም በዛች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜም በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስጌው ጦሩንና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርን አላደረገበትም። ሰዎቹም ጠላትህ ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልን መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ የገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንንም ሳኦልን እኔ የገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገስታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው፣ የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት። ፈቃዴን ሁሉ የሚያደርግ ታማኝ ሰውም ነው። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምን ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላ በነቢያቶቹ አንደበት አከበረው፣ ነገስታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙሩን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድርም ያሉ በእርሱ እግዚአብሔርን የሚያመሰግኑበት ነው። የዳዊትን ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ከአፉ ያስጥለው ነበር። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋራ ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኤሎፍላውያን ሰፈር ወጣ። በራሱ ላይ የነሐስ በርወርቴ ደፍቷል። የነሐስ ጽሩርም ለብሷል። በእርሱ ላይ ያለ የብረቱና የነሐሱ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ባቶቹም ላይ የነሐስ ሰናፊል ታጥቆ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩን ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩን ብረት መጠን 600 ወቄት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። ቁሞም ወደ እስራኤል ሰፈር ይጮህ ነበር። ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኤሎፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ይውረድ፣ ከእኔ ጋር መዋጋት ችሎ ቢገለኝ ባሮች እንሆናችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮች ሁናችሁ ትገዙልኛላችሁ አላቸው። ያም ኢሎፍላዊ ለወገኖቹ ዛሬ በዚች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እነሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህን የኢሎፍላዊውን ቃል በሰሙ ጊዜ ደነገጡ፣ እጅግን ፈሩ። የእስራኤልም ወገኖች እንዲህ እየተገዳደራቸውና እየተመካከረባቸው 40 ቀኖች ያህል ኖረ። ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣ። ያንንም የኢሎፍላዊ ወገን የሆነ ሰው የእግዚአብሔር ወገኖችን ሲገዳደራቸው ባየው ጊዜ
አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሂጄ ይህን ያልተገረዘ ቆላፍ ገድዬ ዛሬ ከእስራኤል ሹምጥን አርቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቆላፍ ምን ቁም ነገር አለው? ቁም ነገር ነው። ከድብ አፍና ከአንበሳ አፍ ያዳነኝ እርሱም እግዚአብሔር ከዚህ ካልተገረዘ ኢሎፍላዊ እጅ ያድነኛል። ሳኦል ሂድ፣ እግዚአብሔርም ከአንተ ጋር ይሁን አለው። ሳኦልም ሂድ፣ እግዚአብሔር ከአንተ ጋር ይሁን አለው። ዳዊትም ወንጭፉንም በእጁ ያዘ። ከወንዝ መካከልም 3 ድንጋዮችን መረጠና ወደዚያ ኢሎፍላዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ ቆላፍ። ጎልያድም ዳዊትን በጣዖቶች ስም ረገመው። ያም ኢሎፍላዊ ዳዊትን ወደ እኔና ስጋህን ለሰማይ ወፎችና ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ ኢሎፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተን ዛሬ እግዚአብሔር በእጄ ይጥልሃል፣ እገልህም አለሁ፣ ራስህንም እቆርጣለሁ። የኢሎፍላውያን ሰራዊት ሬሳና የአንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎቹም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊቱም ሁሉ እግዚአብሔር በጦርና በሰይፍም የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘቡ ነውና። ዳዊትም እጁን ወደ ድጉ ሰዶ አንዲት ድንጋይ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችም ድንጋይ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትም ሩጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላው ዕድሜው 70 ነው። መንግስትን ሳይዝ 30 ዓመት ኖረ። ከያዘ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በስጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትሁን ለዘላለሙ አሜን። በዚችም ቀን የቅዱሳንም የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የዕረፍታቸው መታሰቢያ ነው። ይህም መነኩሴ አባ ሳሙኤል ባህታዊ ሆኖ ቀርጣሚን በምትባል ሀገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምርም ሲፈጽምም ከአጽሙም ይባረካል ወይም ይሳለማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባልም ልጅ አለው። ልጁም ለሞት የሚያበቃ ደዌ ታመመ። አባቱም በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገል ተጠመደ። በአንዲትም ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንም እንስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሂደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጠላቸው። ቤተ ክርስቲያንም ይሰሩ ዘንድ አዘዛቸው። ንጉሥ አንስጣሴዎስም መጥቶ ታላቅ ቤተ ክርስቲያን ሰራላቸው። ለመነኮሳትም 500 ቤቶችን ሰራ። አባ ሳሙኤልም ባረጀና ከተጋድሎ ብዛትም በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኮሳቱም 12,000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሙት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜም ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ
ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበረ። ከዚህም በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሑትና የዋህ ነበር። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትንም የሚያደርግ ሆነ። በአንዲትም ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያወቡክበት ታላቅ የድንጋይ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው በአጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ እንኳ በገዳም ውስጥ እንዳይቀር ለመሸከም እንዲወጣ አወገዘም። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋኑን እንጂ አላቸው። በዚያም ጊዜም ወደ መቃብራቸው ተመለሱ። ከዕለታትም አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ አገር ሄደ። በተመለሰም ጊዜ መነኩሴው ለረድኡ ሳይናገር ሞቶ አገኘው። ረድኡንም ስለ ወርቅ በመረመሩት ጊዜም መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሂዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለገንዘውም እያደነቀ ገንዘውን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልም በሰማ ጊዜ ወደ መቃብሩ ሂዶ አለቀሰ። ጸሎትንም አድርጎም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተነስ አለ። ድኖ ተነስቶ 12 ዓመት ኖረ። በዚህም አባት ዘመን ከሮም ነገስታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምዕመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነው ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱሳን ጸሎት ይማረን። በሊህ ቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ለዘላለሙ አሜን። ሰላም ለሳሙኤል ወለስምዖን ወልዱ ወለሳልሳይ ገብርኤል ዘውስተ ፍቅዱ እንዘይታለው አሃዱ ድህረ አሃዱ በበዘመኖም አንስኦ ሙታን አግሃዱ እሳተኒ እንሰማይ አውረዱ። በዚችም ቀን የቅዱሳን የይስሐቅ የአባ አሞን የአባ አወሊ የመቃርስ ለአትካ የፊልጶስ